ለሶስት ወራት ያክል ከዩቲዩብ የጠፋሁበትና እንዲሁም ደግሞ ዛሬ ለመመለስ የወሰንኩበትን ምክንያት በዚህ ቪዲዮ ልንገራችሁ። እንደምታውቁት ላለፉት 3 ወራት እዚህ ዩቲዩብ ቻናል ላይ ምንም አይነት ቪዲዮ አፕሎድ አላደረግኩላችሁም። ምክንያቱ ደግሞ ከአቅም በላይ የሆነ የፐርሰናል ኢሹ ገጥሞኝ ስለነበር ነው። ነገር ግን አሁን ላይ አልሐምዱሊላህ ሁሉም ነገር ወደ ቦታው በተሻለ መንገድ ተመልሶ ዩቲዩብ ላይ ስራዬን መቀጠል ጀምሬያለሁ። ከዚህ በኋላ በተከታታይ ቪዲዮችን አፕሎድ አደርግላችኋለሁ። ሌላና ሁለተኛው ነገር ሰርፕራይዚንግ የሆነው ነገር ለምንድን ዛሬ ለመመለስ ወሰንኩኝ የሚለው ነው። ዩቲዩብ ከከፈትን አንደኛ ዓመታችን ዛሬ ነው። ስለዚህ በዚህ አጋጣሚ አንደኛ ዓመታችን ሰለብሬት እንድናደርግ እፈልጋለሁ። በዚህ የአንድ ዓመት ጉዞ ላይ እዚህ ዩቲዩብ ቻናል ላይ ወደ 110 የሚሆኑ ጠቃሚ አስተማሪ ቪዲዮችን አፕሎድ እያደረግኩ ለእናንተ አድርሼላችኋለሁ። እነዚህ ቪዲዮዎች በተለያየ ጊዜ ሁላችሁንም እንደጠቀሟችሁና እንደረዷችሁ ስትነግሩኝ ነበር። ከዚህ በኋላ ደግሞ በጣም በተሻለ ኳሊቲ ይዤላችሁ እመጣለሁ። ስለዚህ ዛሬ አንደኛ ዓመታችን ሰለብሬት ስናደርግ አንደኛው ነገር ዊ አር ባክ የሚለውና ቤንግ ቤንግ የሆኑ ቪዲዮችን ከዚህ በኋላ የምንቀጥልበት ምክንያት ሲሆን፣ ሁለተኛው ምክንያት ደግሞ ለዚህ የአንድ ዓመት ጉዟችን ለእናንተና ለእኔ የሚሆን አንድ ቆንጆ ጊፍት ይዤላችሁ መጥቻለሁ። ምክንያቱም አንድ ዓመት አብረን ለፍተናል። ለዚህ ልፋታችን ደግሞ የሆነ ሪዋርድ አለመስጠት ደግሞ ንፉግነት ስለሚሆን፣ ስለዚህ ዛሬ አንድ ሪዋርድ ይዤ መጥቻለሁ። ይህ ትልቅ ሪዋርድ ደግሞ እዚህ ከጀርባ የምትመለከቱትን ጽድት ያለ ስቱዲዮ እና ከፊት ለፊት የተቀመጠውን ቆንጆ ካሜራ ለእናንተና ለእኔ ለአንድ ዓመቱ ልፋታችን በጊፍት መንገድ አቅርቤያለሁ። ከዚህ በኋላ ቪዲዮ ስሰራላችሁ እናንተም የማይደብር ቪዲዮ ታያላችሁ። እኔም ደግሞ ጽዳት ያለው ኮንቴንትን እንድሰራ ተመችቶኝ እንድሰራ ፍሌክሲብል እንደሆን የሚረዳኝን ማቴሪያሎችና ጊሮች ገዝቼ ለአንድ ዓመት የዩቲዩብ አኒቨርሰሪያችን ሰለብሬት እናደርግበታለን ማለት ነው። ስለዚህ እንደምታውቁት ለ3 ወር ያክል ከዩቲዩብ ጠፍተን ስለቆየን የዩቲዩብ አልጎሪዝም የእኛን ቪዲዮዎች የመርሳት ነገር እንዲሁም ደግሞ የማራቅ ነገር ሊፈጠር ይችላል። ስለዚህ ከእናንተ የሚጠበቀው አንድ ነገር ኮሜንት ላይ ሁላችሁም እየገባችሁ ዌልካም 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 እያላችሁ መጻፍና እንዲሁም ደግሞ ለወዳጆቻችሁ ሼር እያደረጋችሁ ላይክ እያደረጋችሁ ቪዲዮ እንደገና እንዲነቃቃና ቻናላችን እንደተለመደው ጠንካራ ስትሮንግ ቻናል እንዲሆን ማድረግ ነው። ስለዚህ ይህንን ነገር ማድረጋችሁ እንዳትረሱ። ከዚህ በኋላ እንደተለመደው ቤንግ ቤንግ የሆኑ በጣም ጠቃሚ የዩቲዩብ ቪዲዮችን ለእናንተ ሰራላችኋለሁ። ምክንያቱም በዚህ የ3 ወር ጊዜ ውስጥ የቴክኖሎጂ ነገር እንደምታውቁት ነው። አይናችን ጨፍነን ስንገለጥ የተለያዩ ነገሮች ይከሰታሉ። ስለዚህ ዩቲዩብ ላይ በጣም ብዙ ነገሮች ተቀይረዋል። በጣም ብዙ አፕዴቶች አሉ። ከነዚህ ውስጥ ለእናንተ በጣም ጠቃሚ ያልኳቸውን ነገሮች ብቻ እየመረጥኩኝ ለእናንተ አቀርባለሁ። ሌሎች ብዙ አዲስ ነገሮችም አሉ። ይህንን 3 ወር ዝም ብዬ ተኝቼ አላሳለፍኩትም። ራሴንም እያስተማርኩ ነበር። ለእናንተም አዳዲስ ነገሮችን እየፈለግኩ ነበር። ስለዚህ እንዴት አድርጌ እንደማቀርብላችሁ አላውቅም። በጣም ብዙ ኮንቴንቶች ፕላን ተደርገው ተዘጋጅተው ተቀምጠዋል። ስለዚህ ይህ ሁሉ ለእናንተ ነው የሚቀርበው። ከእናንተ የሚጠበቀው ዌልካም የሚለው ኮሜንት እና እንዲሁም ደግሞ ላይክ ሼራችሁን ማድረግ ነው። ቻናላችን እናነቃቀው። ከዚህ በኋላ ተከታታይ ቪዲዮዎች ይሰራሉ። በድጋሚ አምባክ ባኬጌን በተሻለ ጥራት በተሻለ ኳሊቲ እዚህ በኋላ እኛ ቻናል ላይ ቆንጆ ቆንጆ ነገሮች ነው። ከዚህ በተጨማሪ ሌላው የአንደኛ ዓመት አኒቨርሰሪ ጊፍታችን የሚሆነው ሁለተኛ ዩቲዩብ ቻናል ከፍቼላችኋለሁ። በዚህ ሁለተኛ ዩቲዩብ ቻናል ላይ ከዚህ በፊት አድርጌላችሁ የማላውቀውን አዲስ ነገር ይዤላችሁ ቀርባለሁ። እሱም የኔን ፐርሰናል ላይፍ ማየት የምትፈልጉ ከሆነ የአንድ ዓመት የዩቲዩብ ጆርኒ ምን ይመስላል፣ በስንት ብር ዩቲዩብ ጀመርኩ፣ እንዲሁም ደግሞ በስንት ብር ዩቲዩብ መስራት ይቻላል የሚለውን ነገር ጨምሮ ፐርሰናል ላይፍ ለእናንተ ሼር የማደርግበት የምካፈልባቸውን ኢቨንቶች ለእናንተ የማካፍልበት ፐርሰናል ብሎጌን የምሰራበት የኔን የዕለት ተዕለት ዴይን ላይፍ ቪዲዮዎች የምታገኙበት እንዲሁም ደግሞ አንዳንድ ግላዊ ምክሮችን የምመክርበት ቻናል ነው። ስለዚህ ሁለተኛ ቻናሉን ከታች ሜንሽን አድርጌላችኋለሁ። ይህንን ቻናል ሰብስክራይብ ያደርጋችሁ ተከተሉን። ምክንያቱም እዚህ ጋር የምንሰራቸው ትምህርታዊ ነገሮች ብቻ ናቸው። እዛ ጋር ደግሞ የምንሰራው ፐርሰናል ላይፍ ነገሮች ስለሆኑ ሁለቱ ነገሮች መቀላቀል እንደሌለባቸው ስለማመን ሁለተኛ ቻናሉን ሰብስክራይብ በማድረግ ሌሎች ጠቃሚ ነገሮችን እዛኛው ቻናል ላይ እንደተለመደው ማግኘት ይችላላችሁ። ስለ ቻናሉ ዲቴል ኢንፎርሜሽን ቻናሉ ላይ ስትገቡ አዘጋጅቼ ያስቀምጥላችኋለሁ። ስለዚህ ይህንን ቻናልም ሰብስክራይብ ማድረጋችሁ እንዳትረሱ። ከዚህ በኋላ ተመልሰናል። ዊ አር ባክ። ቆንጆ ቆንጆ ነገሮችን አብረን እንሰራለን። በቀጣይ በላይቭ እስከምንገናኝ ድረስ እንደተለመደው ቻው።